የቀይ ባህር ጉዳይ አለ ጽምዶ እንዴት እንዳጠናከረው ቀይ ባህር አይደል ጥንቅቅ አድርጎ ነው ያጠናከረው ለምን የሉዓላዊነት ጉዳይ ነው አብይ ለምንድነው ሳዋ ሄደው ይመስላችኋል ሳዋ ቆላማ እኮ ነው ሳዋ ቆላማ በዛ ሳጥሩ ወይዘር ይኖራል የሆነ ነሐሴ መስከረም አካባቢ ስለነበር ችግሩ ግን ቆላ ለእንትን ሄደው ለሰላምታ አይደለም ሄዱ ከልጆቹ ጋር ሽሮ ወይ ክክ ዳቦ እንዴት ምን የምትበሉት የት ነው ስፖርታችሁ እንዴት ነው ማሰልጠኛ ምን ሊያደል ሄዱ ለማሳየት ነው እንደዚህ ተረስ መጣው አለኝ አንተም አለህልኝ ብሎ ለኢትዮጵያውያን ለመንገር ነው ቹቻማ ይችላል እኮ ታዲያ ትግራይማ ብቻው አይችላትም ያቃል እሱ እንደማይችል ስለዚህ አይዟችሁ ኢትዮጵያውያን በርቱ እኔ በዚህ ያደረኩ እናንተ በርቱ ለማለት ነው ሄደው ትግራይ ሲያስፈልጋቸዋል እንደዚህ አስፈልጋቸውም ሳይግባቡ ምንም ሳይነጋገሩ የሚግባቡ ናቸው እንደዚህ 50 ዓመት 51 ዓመት ተግባብቷል አባውስጥ ብዙም መጥፎም ጥሩም ተግባብቷል የግድ ዲክሌር ማድረግ አለባቸው አብይ ዲክሌር እንዳደረገው ምናምን አረጉ ለምን አብይ ዩኒፎርም ለብሰው እኮ ነው የመጡት ሲል ነበር እንደዛ እንላለንኛ ሲሳይ አገና እንዳለው እንለዋለንኛ ዩኒፎርም ነው እንዲያውም ሌላ ፋሽን አመጣለ ቃላት ካሁን ፋብሪኬት እናደርጋለን በደንብ አድርገን አክሮኒም ምናምን በደንብ እናዘጋጃለን ከነሱ ላይ ሰው ነው የምንወስደው ፌደራል መንግስት ማለት አባት ነው ለሁሉም ክልሎች እንደ ፕሬሲደንት ሆኖ ማገልገል የሚችል ስራ የሚሰራ ነው ለዛ ከብርሃኑ ጁላ ነው የምንማረው ብርሃኑ ጁላን አጥራግርጎ ሲሳደብ አይተናል እኛ አጥራግርገና እንሳደብም ግን የሚሆነው እናይል አብረን እናያለን የነሱ ላይ ሰው ነው የምንወስደው የነሱ የቀይ ባህር ማህበረሰብ አባል እንሆናለን ብሎ ኤርትራ ቆስቁሶ ኑ ውጉኝ ኑ ግጠሙኝ እንጂ ግጠሙኝ ነው ያለው በሙሉ 1.9 አንዱ 2 ሚሊዮን ያርጓል አንዱ ሄሎም እንዲያምኩ ይላል አንዱ ምን እንደዚህ አይነት አገነ ስለዋላዊነት ካራካው ነው ምናምን የምትባለው አንድ በዓለም እግር ኳስ ዋንጫ ላይ የታየች 150 ሺህ ህዝብ ያላት 150 ሺህ ማለት ምንድነው ወይ አድግራት ማን እንዲያም ትልቅ ከተማ ይመስለኛል ወይ በቃ አድዋን በለው አድዋ ትንሽ ነው ያድዋ ህዝብ ሊሆን ይችላል አንድ አገር ነው አድዋ ህዝብ ማለት አገር ነው አዳማማ ወደ ግማሽ ሚሊዮን ሊሆን እኮ አገር ነው ለዚህ አገር ሆኖ ባንዲራ ያለው ናሽናል አንተም ያለው በዩናይትድ ኔሽንስ የሚታወቅ አገር እግር ኳስ ሪፕሬዘንት ተደርጎ የመጣ እንኳን ሀገር ተብሎ ባንዲራ ይውለበለብለታል ብሔራዊ መዝሙር ይዘመራል ይሄ ደግሞ 2 ሚሊዮን ናቸው እኮ 3 ሚሊዮን ናቸው እኮ እንዲሁ ትጠፋለች እኮ አርቲፊሻል ኤንቲቲ ነች እያሉ ዘፈኑ እና ስለ ጽምዶ ጉዳይ አለን ከዚህ ከሚቀጥለው ንግግር አለና ቀጥሎ ይገታቸዋል ሀገራችን ከባህር በር የራቀችበትን ኢፍታዊ ሁኔታ በዓለም ማህበረሰብ ዘንድ ፍትሃዊ ጥያቄ መሆኑ ግንዛቤ ያገኘ እንዲመጣ አስችሎናል የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል ምንም ነገር ማድረግ አይችሉም ጽምዶ ቢሉ ምን ቢሉ ተመልካቾች ካላያችሁት ይሄ ቪዲዮ ካላወቃችሁ በጎን ያለው ራሱ ነው ዘውዱ በላይ ነው ይሄ ለፍተና ጀነራል ዘውዱ በላይ ከጎን ያለው ከጀነራል ሐዲሽ ኤፍሬም ሀገረ ሰላም ነው ከመቀለ ወደ ተንቤን መውረጃ ሀገረ ሰላም ነው ጁንታን እየለቀምን ነው በሚሉበት ጊዜ ቁጭ ያለው ራሱ ነው ይሄ ጽምዶ ቢሉ ምናምን ቢሉ አይሆንም እያለ ያለው ጽምዶን ከራሱ ተጣምዶ ጥማድ ሆኖ ቁጭ ብሎ ያለው የኤርትራ ጀነራል ሐዲሽ ኤፍሬም ነው ጊዜ ነገ በኔ የሚባል ቋንቋ አለ አበሻኮ ነገ በኔ ይባላል እኮ ይላል እኮ ይሄ ነገ በኔ ነው ተመልከቱ ቀምተናቸው የሚጠመድ በሬም የለም ሞፈርም ቀንበርም አስቀድመን ቀምተናቸው በየቦታው ቀንበሮች ተሰብረዋል ያደረጉት ሴራ ሁሉ በጣሳችሁታል በጣሰነዋል ወርዶሮ ባሐዴ አማቲና ምስተፈርደ ደበናና ስነወዴ ታዩ ህዝበይ ናትካግዴ ጅምሯም መነሻዋም መድረሻዋም ይታወቃል እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሐሳብ ነው እንደ ሐሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሐሳብ ናት ኢፍትሃዊ ሐሳብ ናት አንፌር የሆነች ሐሳብ ናት የምትመክን ሐሳብ ናት
ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ዝነቐፀ ንኽጠልል ዝወደቐ ንኽንተክል ዓዲ ውዒል ዝወላወል መሳርሕና ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን የጥይት ተኩስ የሚያበዙብን ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተቆ እንግዲህ ይሄ ጽምዶ በነገራችን ላይ ይሄ ጽምዶ ለብልጽግና ኢስ ፖሲብል አንድ ኢስ አክሰፕታብል ቅቡልነት አለው። ሌጋል ነው፣ ህጋዊ ነው፣ ቅቡልነት አለው። ሼም አይደለም ለብልጽግና። ያሁን ያያችሁት ቪዲዮ ማለት ነው። ሌላ እንደዛ ሲያደርገው ባንዳ ነው የሚባል አይቻልም ነው፣ ነውር ነው፣ ሐራም ነው፣ ኢምፖሲብል ነው ይሉታል። እንደዛ ነው። ፌር ነው፣ ይሄ ፌር ነው፣ ፍትሃዊ ነው ብሎታል ሰውየው። እውነቴን ነው። እንደዚህ አይነት ቋንቋ በዘራቸው አያድርስ ነው። አንድ ነገር ሲደረግ ህይወት በፕሪንሲፕል የሆነ ህይወት ሲኖር ፕሪንሲፕል ነው። ኖ ካል ነው ዛሬም ነው ነገም ነው። እንደዛ እኮ ነው። ለስልጣን ስትል ዛሬ ብታደርገው ነገ ጠዋት ሄዶ ነገ ሌላው ያደርጋል፣ በአንተ ላይ ያደርጓል። በራስህ ላይ መደረግ የማትፈልገው ነገር በሌላ ሰው ላይ አታድርግ ይላል መጽሐፍ ቅዱስ ራሱ እኮ። አድርገዋል፣ ትላንት አባቴ ትላንት አድርገዋል። አሁን ቀጠል አድርገን ተመልካቾች፣ ቀጠል አድርገን የጌታቸው ጉድ ጌታቸው ደግሞ ነገሩ እየቆሰቆሰ ነገር በጣም ሻርፐን እያደረገ ያለው የጌታቸው ንግግር ነው። ጥቁር መነጽሩን ያደርጋል። እንደኔ እንትን አያደርግም። የኔ አይኔ ቢቀላ አይኔ ብተኛም ባልተኛም አይኔ ክሊርሊ ይታያል። እሱ ችግር የለበትም። ጥቁር ነው፣ ሁሌ ጥቁር ነው እና ለዝነጥ አይደለም ዝነጥ አይደለም። አመሻሻችን ላይ የብቻ ስለሆነ ነው። ምሽቱ ስለ ኤርትራ ሰራዊቷ ጌታቸው ይናገራል። የኢትዮጵያ ጀነራሎች እና የአብይ ጀነራሎች እና የአብይ ማለት ነው የግሉ ጀነራሎች ናቸው እነዚህ እና ጌታቸው ስለ ኤርትራ ሰራዊት ያላቸው ግምገማ ለየብቻ ነው። ሲገመግሙ ለየብቻ ነው። ሲገመግሙ ያው ህወሓት ነጌታቸው የነበረበት ህወሓት ትግራይን ብልጽግና ትግራይን ለመውረር የምር መሆኑ በቃ ምንም ወደ ቆቦ አስገብቶ በዚህ በዳንሻ በምናምን አድርጎ ምናምን በነበረበት ሰዓት በተኙበት ተቀጠቀጡ፣ በተኙበት ታረዱ የሚባሉ ተረተውትና ያኔ ማለት ነው ያው ሊወር አንድ ቀን ሁለት ቀን የመጨረሻ እንትን እሷን በማድረጉ ድኗል። ትግራይ ድናለች፣ ከወርደት ድናለች፣ ቲፒኤልኤፍም ድኗል። ምንም የቀረ ነገር አልነበረማ እና ሊበላህ በቃ ዝም ብሎ በቃ ሁሉም ነገር ያለቀ ጉዳይ ላይ አንተ ብትቀርበው ችግር የለውም። ዛስዋ ዘይዴድ እና ንገራቸው አሁን በደንብ አድርገው እነሱ ያውቁታል። እነሱ እና አዳምነህ ጀነራል አዳምነህ የሚባለው ምን ሲያደርግ እንደነበረ በዕለቱ አዳምነህ የሚባለው በፕላኔት ሆቴል አስቀምጠው ሲቃልቡት ሰንብተው በእንትን የላኩት ጀነራል አሁን ሜጀር ጀነራል የሆነው አዳምነህ የሰሜን እዝ ምክትል የነበረው ከማን ጋር ይነጋገር ነበር? ከባህር ዳር ጋር በዚህ ግቡ በዚህ ውጡ ይላቸው ነበር። ከተመስገን ጥሩ ነጋ ራሱ የነገረን ማነው? የፖሊስ አዛዥ የነበረው አብይ ነው ብልጽግና አስወገደው የተባለው ሰውዬ የሆነ አዳም ነው ማን አዳም ይባላል። እሱ እኮ ነው የነገረን እኮ አዳም ደውሎ እንደዚህ ያለ ተዘጋጁ አለ። እንደዚህ ተዘጋጁ መቀለ ተቀምጦ ስለ ኦፕሬሽን ቁጭ ብሎ ይነግራቸው ነበር። ማታ ቀደሟቸው ማለት ነው። ለቁርስ ብለው ሲያስቡ እራት አደረግናቸው እንዳለ መንግስቱ ኃይለማርያም ይሄን ናሬቲቭ እንዴት እንደቀየሩት ጌታቸው ረዳ የአራዳ ልጅ ሰሜን እዝ እኮ ህወሓት ጨካኝ ሆኖ ውለታማቅ ሆኖ ምናምን በላቸው ብሎ ባለፈው መግለጫ ሰጥቶ የኢትዮጵያ መከላከያ ሰራዊት ፌስቡክ ፔጅ አዋረደው። ህወሓት ራሱ ስራ አስፈጻሚ ሆኖ ማለት ራሱ ያደረገውን እኔ ያላደረግኩም ያደረገው ሌላ ጉድን ነው እና አብይ ደግሞ እንዲህ አቅፎት ይሄዳል። እንዴ በእውነት እንደዚህ አይነት እኮ የዛራንድራ እኮ ፍቅር እኮ አንዳንዴ ይጣላሉ ምናምን ያደርጋል። እና አጠገብ ያሉ ሰዎችም እንዳይቀኑብህ ብየዋለሁ። ዳንኤል ክብረት እንዳይቀና ለሁሉም በእኩል እያቸው። አባትነህ መሪነህ ሁሉም ሚኒስትሮች በእኩል ትሬት አድርጋቸው። ወይ ዳንኤል እንደዚህ ያርግ፣ ሁለቱ እንደዚህ ያርጋ ያዛቸው እና እቅፈኝ ካሜራ ከፊት ለፊት አለ ጌች አስገባኝ እዚህ ጋር ሰውዬ ደግሞ እንዲህ ያደርጋት የምትሰራ እጅ ሁላ አትመስል እንዲህ ያደርጋት ጣል ያደርጋት ፎቶ ማለት እንዲህ ጣል ካሜራው ፊት ለፊት እንዳለ ያውቃል። ነገ ማህበራዊ ሚዲያ መጫወቻ እንደሚያደርገው ያውቃል። ወዶ አይደለም እኮ ግን ለካሜራ ነው እንዴት እንደሚጠቀምበት ይሄ ህፃን ልጅ ጨዋታ ማለት ነው። ሁሉም ጋር እዚህ ጋር ሄዶ ይስማል፣ ጺም ያደርጋል። ጌች ብሎ አስገባኝ እዚህ ጋር
ዝናሽ መስሎት ነው? ዝናሽ በዚህ ሰዓት ለካሜራ ካልሆነ እንደዛ ያቅፋታል? ነውር አይደለም ማወራው፣ ምን ሰማውን ማወራው። እና ሚኒስትር ለሚኒስትር እንደዚህ ብርሃኑ ነጋም ያኮርፋል። እስቲ ሌሎችም አቀፋቸው እንደዚህ ያርግ። ሼም ነው እንደዚህ የሀገር መሪ በዚህ ደረጃ የሚጫወተው። ጌታቸው ግን እያስበላቸው ነው። ለጽምዶ ትልቅ ኮንትሪቢሽን ነው፣ በጣም ትልቅ ኮንትሪቢሽን ነው። እኔ እዚህ ጋር ባወራ አንዱ ቢያወራ ብዙ አይደለም ውጤቱ አይደለም። ከብልጽግና ጎን ሆኖ የብልጽግና ሚኒስትር ሆኖ አሜሪካም ሞኒተር የምታደርገው አውሮፓ ህብረትን ሞኒተር የሚያደርገው ስለ ጦርነት በቃ እንዴት አድርጎ ኤርትራን ማሸነፍ እንደሚቻል፣ እንዴት አድርጎ አስመራ መግባት እንደሚቻል፣ እንዴት አድርጎ የኤርትራ ሰራዊትን መደምሰስ እንደሚቻል የሚያወራ ሚኒስትር አንድ ተራ ሚኒስትር ሳይሆን የግብርና ሚኒስትር፣ ሚኒስቴር ዴኤታ ወይ መስኖ ሚኒስትር ምናምን ሳይሆን የጠቅላይ ሚኒስትሩ አማካሪ ሲሆን ሚዛኑ ከፍ ያደርጓል። ስለዚህ ሌላው ጀስቲፋያብል ነው ይሄ ነገር። የሆነ ጊዜ ጉዳይ ነገር ጠዋ ቢያደርጉት መጥተው ምን እስኮን ነው የምጠብቀው ነው የሚባለው። ልክ የሰሜን እዝ አይነት ተወረድኩ ነው የምትለው። ምን ስትል ነበር ትናንት ብትሉት፣ አንተ ለሚቀጥለው ዓመት ነው ያሰብከው፣ የዛሬ 100 ዓመት ልትወረኝ ነው ይሄ ፕሮግራም ስታወጣ የነበርከው ብልጽግና ብሎ ጀስቲፋይ ይደረጋል። የጌታቸው ግምገማና የኢትዮጵያ ጀነራሎች ግምገማ ለየብቻ ነው። ጌታቸው ቀለል አድርጓ ነው የሚገመግማት ኤርትራን። ብልጽግና ኧረ አይደለም እንደዚህ ይላል። ሌሎች ነው ያለ እዚህ ጋር ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው። የሃሊባል ሰራዊት የቀበረው የሰለሞን ሰራዊት ነው። ሰራዊቱ እንግዲህ የኤርትራ ሰራዊት ከግብጽ ትልቅ ትምህርት የተማሩ ምንድነው ዋና ፖለቲካ አጀንዳቸውን የማተራማስ አጀንዳቸውን በርካሽ የማስፈጸም ትልቅ ብቃት አዳብረዋል። በማንኛውም እንቅስቃሴ ውስጥ ሶማሊያን ማገዝ ሲፈልጉ የሶማሊያን ትርምስ የሚመሩት በርካሽ ነው፣ ሶማሌዎችን ነው የሚመለምሉት። እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁ ቲ54 እና ቲ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓድ በራህ ስትራቴጂ ዴፕስ የለውም። በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በኤርትራ መንግስት፣ በኤርትራ ፕሬዝዳንት፣ በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን፣ ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከእኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። አዛዣችን ነው፣ ፈጣሪያችን ነው፣ መሪያችን ነው። በእውነት ምን ጊዜም ከኛ አልተለየም። ግምገማ ማን መሬት ላይ የዋለ ብቻ ነው የሚያውቀው። ውትድርና ጌታቸው መሬት ላይ ውሎ አያውቅም። አርሚ 22 የምትባል አለች መቀሌ አካባቢ ማነው ኮሎኔል ገብረስላሴ የሚባል አለ። በእነሱ ጥበቃ ነው መቀሌ የገባው። ሙሉ እነ ወረደ እነ ደብረጽዮን በሙሉ ጥበቃ ሲደረግላቸው የነበረው እነ ጻድቃን የአመራሮች ኮማንዶ የኮሎኔል ገብረስላሴ ሰራዊት ነው። አሁን ያኔ አሉላ ነው አሉላ ክፍለ ጦር ነው የምትባለው። አሁን አርሚ 22 የምትባለው እነ ጌታቸው ብቻ ለመጠበቅ ስንት መስዋዕትነት ስትከፍል የነበረች ነው። አያውቅም ሰውዬው ምንም አያውቅም። የሚያውቁት እነዚህ ሰዎች ናቸው። አዛዣችን ናቸው፣ ፈጣሪያችን ናቸው፣ መሪያችን ናቸው። ምን ጊዜም ከኛ አልተለየም ጀነራል ፊሊጶስ እና
ጀግናው የኤርትራ ሰራዊት ያሉት መሬት ላይ የዋሉ ናቸው እነዚህ ሰዎች። ምንም የለውም አቅም የለውም የምትለው ደግሞ ይሄ ነገር ጥሩ እየሆነ ነው ለጽምዶ። ለዚህ እኮ ነው አቅም የላቸው ከተባለ ለዚህ እኮ ነው ጽምዶ የሚያስፈልገው። የቴክኖሎጂ አድቫንቴጅ የለህም፣ በቃ ድሮን እንደ ብልጽግና የለህም፣ ሚግ እንደ ብልጽግና የለህም፣ ሰራዊት ብዛት እንደ ብልጽግና የለህም፣ ከ130 ሚሊዮን ህዝብ የተፈለፈለ ወጣት አለ ምናምን ትለው። ለዚህ እኮ ነው ጽምዶ የሚያስፈልገው። ታዲያ አብይ አህመድ እኮ ወዱ አይደለም እኔ ትግራይን አልችላትም ብሎ እኮ ነው ሳዋ ሄደው። ጥሩ ነው እኮ የጌታቸው እንትን አናሎጂ ምንም ጥሩ ሚሳት አይደለም። ጽምዶ ለዚህ ነው የሚያስፈልገው። በአንድ በሬ ማረስ አልችልም ላርስ ነውና በሬ አበድረኝ አብረን ነገ ጠዋት ያንተንም አብረን እንረሰው የኔም አብረን እንረሰው። ጥማድ የሚፈለገው በዚህ ሰዓት ነው። ትላንት በጥማድ ነው የመጣው ብልጽግና። ጥማድ ፍለጋ ነው ሳዋ የተጓዘው። ጥማድ ፍለጋ ሌላ ቢሄድ ችግር የለውም። የጌታቸው ትንታኔ የሚናቅ አይደለም። በዚህ አጋጣሚ የሌላ ጉዳይ ዝም ብለን ለጠቅላላ እውቀት ነው ለብልጽግና። ሌላ አብይ አህመድ ወደ አርባ ምንጭ ሄደ። አርባ ምንጭ እንደሚሄድ ፕሮግራሙ ነበረ። እኔ ዛራ ሚዲያ ነበረው በግል ፌስቡክ ገጽ ጽፌዋለሁ። የምትከታተሉ ከሆነ ብዬ ነው ያውቃሉ። እዛ ቀድሞ የተላከ በጣም ብዙ ሰራዊት ልኮ ጫካውን በሙሉ በቃ ኦልሞስት 5 ኪሎ ግራም አስፈትሿል። 5 ኪሎ ሜትር ሬዲየስ አስፈትሿል። ጸጥታው ማለት ነው። በሄሊኮፕተር ልኮ በመኪና ተሽከርካሪ ልኮ ከሐዋሳ የተላኩ አሉ፣ ከአዲስ አበባ የተላኩ የቀድሞ የሚላክ ቡድን አለ የጸጥታ ምናምን አካባቢ የሚጠብቅ አጠቃላይ ሬዲየሱን ሲያስጠብቅ ነው። እኔ ሙሉ መረጃ ነበረ ለምን እንደሄዱ እና የሄደው ለጦርነት ዝግጅት ነው። ሄዶ ባናና አመረቱ፣ ባናና ሽጠው ቤት ገዙ፣ ቤት ገነቡ የሚለው ሶሻል ሚዲያ ላይ ያለው ውሸት ነው። እሱ ውሸት ነው። የአዲስ አበባ ያለው ይሄ አያቶላ ጡረተኛ ምናምን አካባቢ አላምናቸው ነው የሚለው አብይ አህመድ። ማን እንደማያምን አላቅም፣ ግን መረጃ ያገኛሉ። እነሱ ፊት ምንም አዲስ አበባ ማድረግ አልችልም፣ ሰብሰብ ብዬ ከማድረግ ከሚችሉ ሰዎች ጋር አሁን እዛ መወሰን ያለብኝ ወስናለሁ ብሎ ነው የወሰናቸው። ወታደራዊ ስብሰባ ነው፣ ለወታደራዊ ጉዳይ ነው ሄደ። ዝም ብለን ለጠቅላላ እውቀት ነውና የሰውየው የገጠር ኮሪደር ቤቶች ምረቃ ህዝብ ለማነጋገር የሚሉት ቋንቋ አለ። ኢትዮጵያ ቴሌቪዥን ሁሉም በቃ ማንም አየውም። 2 ደቂቃ 3 ደቂቃ ምናምን እየቆራረጡ ነው። አሁን ነገር የለም። ሙሉ 1 ሰዓት ላይ ፖስት ማድረግ ምናምን የለም። የሚያየው የለማ። የተለያየ ታምብኔል የተለያየ ዩቲዩብ ሽፋን ያደርጋሉ። የተለያየ አርዕስት በጣም እና ማራኪ ደግሞ ሰውየው መደም ቅብት ብት አድርገው አሪፍ ፎቶ ይለጥፋሉ። አርዕስቱ ለየት ይላል። ኢትዮጵያ እንደ አዲስ የተወለደችው ኢትዮጵያ፣ ያሸበረቀችው ኢትዮጵያ፣ የባህር በር የግድ የሆነባት ኢትዮጵያ ነገ ነው ምናምን እንዲሁ አለ። ወደ ኋላ መጣበታል ስለ የባህር በር ጉዳይ እንዲሁ ማለት እንዳረሳው ስለ ባህር በር ጉዳይ ቅድም ያዝነው አለ። እንዲሁ አርዕስት አመራረጣቸው እኮ እኔ አርዕስት አመራረጥ ላይ ሰነፍ ነኝ። ባህሩም ኢትዮጵያ ናፍቋል አቀላጋ ነው። ማን ይሄ? አሰብ ነው። የኢትዮጵያ እኮ ነው። ባህሩም ቀይ ባህሩም ኢትዮጵያ ናፍቋል። ኢትዮጵያ ሀገሬ ለምለማ ምናምን እያለ የዘፈነ ነው። ቀይ ባህር ውሰዱኝ እንጂ ወደ ኢትዮጵያ እያለ ነው። ቀይ ባህር ኢትዮጵያ አይደለችም ቀይ ባህር የናፈቃት ባህሩም ጭምር ናፍቆታል። ኢትዮጵያ ወደ እናት ሀገር መመለስ ይፈልጋል። ቀላል አይደለም። የዜና ፍሬሚንጋቸው ቀላል አይደለም። ለማንኛውም ሰውየው ምን ያህል ቀን ነው በወር ቢሮ ውስጥ የሚቀመጠው? አብይ አህመድ ሲጨንቀው ይወጣል፣ ከኢትዮጵያ ከቢሮ ይወጣል። የሱ ሰዎች የነገሩን ነው። ሲጨንቅ ወጣ ይላል። 1 ሚሊዮን ችግር 1 ሚሊዮን ዶክመንት ጠረጴዛ ላይ ቢያገኘው ዞር ብሎ ያየው ጥሎት ወደ የሆነ ቦታ ከይዝ እንፍጠር ነው። ማታ ወጣ ብለን ማን አርቲስት ቤት ታዋቂ ቤት ማን አለ ሀዘን የገጠመው ወይ ደስታ ያለበት ምናምን እንሂድ፣ ሰርፕራይዝ እናድርገው። ለቅሶ ፍለጋ ነው ማታ ሲፈልግ ሰው ሲጠይቅ የሚያመሸው። አርቲስት ታዋቂ አርቲስት የሆነ ለሶሻል ሚዲያ የሚሆን የሚበቃ እንጂ ተራሶ ጋር ለምን ብሎ ሄደ? ሽፋን የሚያሰጡ አይደለም። እና ወጣ ሲል በ30 ቀናት ውስጥ አብዛኛው ቀን በስክሪን ላይ አለ ወይ የሆነ ነገር ሲወጣ ወይ አዲስ አበባ የሆነ ነገር ሲመረቅ ስራ እንጂ ቢሮ ውስጥ ስራ ላይ የሆነ ቢሮ ላይ አሁን አስቡት፣ ኃይለማርያም ጊዜ አስቡት፣ ወይም የመለስ ጊዜ አስቡት። በፍጹም በምን ጉዳይ በጣም ትልልቅ ኢቨንት ካልሆነ በስተቀር አይገኙም። ይሄ ሰውዬ በወር አብዛኛውን ጊዜ ፊልድ የሚያሳልፈው የቢሮ ስራ ለማሰጥቶት ነው ቢባል የቢሮ ስራ ስለማይሰራ ነው። እና የህዝቡ ብሶት ህዝቡን ምን ያህል እንደጨነቀው ምን ያህል አሁን የማይሆንበት ያው ጊዜ 8 ዓመት ሙሉ እንዴት ወያኔ ህወሓት
የምናምን በላይነት ሲባል የነበረ አሁን አጎንብሶ እየቆዘመ ነው የሚውለው። በተለይ ፖለቲከኛ ሁሉም አድርባይ ሆኖ በኋላ አመጣላቸዋለሁ የአንዱ ዓለም አራጌ ንግግር። እኔ እንደዚህ አይነት አስመሳይ ፖለቲከኛ አስመሳይ የሆነ እንትን በህይወቴ አይቻላቅም፣ በየትኛውም ዓለም መጽሐፍ ላይም አይቻላቅም ብሏል። አሁን በኢትዮጵያ እየታየ ያለው አስመሳይነት በመጽሐፍም አንብቤ አላቅም ብሏል። እነግራችኋለሁ ወደኋላ። ይሄ ነገር ሰውየው ለመዝናናት ነው የሚሄደው። ለመዝናናት ሲሄድ እንደሚሄድ አንድ እነግራችኋለሁ እንደ መዝናኛ። የአርባ ምንጭ ህዝብ በጣም በጣም ሰላማዊና የፍቅር ህዝብ ታውቁታላችሁ። በጣም ሲደክመኝ በጣም ሲጫጫነኝ ሄጄ ሪሊፍ የማገኝበት አካባቢ አርባ ምንጭ ነው። ይህን ነው ሊዝናና አብዛኛው ቦታ የሚሄደው ሪሊፍ ሲጨንቀኝ ሪሊፍ ዝም ብሎ የሚሄደው ለስራ እንዳይመስላችሁ። አንደኛ ፍቅር የሆነ ህዝብ ነው የአርባ ምንጭ ህዝብ ሲል እስቲ መጥፎ የሚባል የኢትዮጵያ የት አካባቢ ነው አብይ አህመድ ምጠላው የትኛው አካባቢ ነው ብትሉት መቼም አይነግራችሁ። የትግራይ ህዝብ ምርጥ ውድ ናችሁ ብሏቸዋል። የትግራይ ህዝብ እኮ ብለዋል እኮ ወርቅ ናችሁ ብለውናል እኮ እንዴ። ወርቅ ናችሁ ካለን በኋላ አሁን መዳብ ነው አፈርና አይለንም መቼም። አንዴ ከጠቅላይ ሚኒስትር አንደበት ወጥቷል። ይሄ በየቦታው እየሄደ የከፋ ህዝብ ከፋ ነው አሁን ልትሰድበው ብትችለው ከፋ ሂድ እስኪ ሚዛን ተፈሪ ሂድ እስኪ ወይ ኢትዮጵያ አካባቢ ሂድ እስኪ የትኛው ወይ ጅማ ሂድ እስኪ ወይ አጋሩ ሂድ እስኪ እሱ እንኳን የምታውቀው ይመስለኛል። እስኪ ሐዋሳ ሂድ እስኪ ሐዋሳ ህዝብ እንዴት ትሪት እንደሚያደርግ መቀለ ያው ታውቀዋለህ ብዬ ለፖለቲካ እንትን እንዳይመስል። ባህር ዳር ሂድ እስኪ በየምሽት ቤቱ ምናምን ዘና በል ወጣ በልና የአማራ ህዝብ እንዴት አድርጎ ትሪት እንደሚያደርግ እንግዳ ከሆነ በተለይ የትኛው ይሄ ሸቀጥ ነው። ይሄ አፋር ህዝብ እስኪ እኔ ፖለቲካ አይደለም ማወራው። ይሄ ሰውዬ ሲያወራ ግን ምርጥ ህዝብ ነው። እንደዚህ ተራ ቱልቱላ ነው። ይሄ እንደዚህ ቋንቋ የመሪ ቋንቋ አይደለም። ስሙ። የአርባ ምንጭ ህዝብ በጣም በጣም ሰላማዊና የፍቅር ህዝብ ታውቁታላችሁ። በጣም ሲደክመኝ በጣም ሲጫጫነኝ ሄጄ ሪሊፍ የማገኝበት አካባቢ አርባ ምንጭ ነው። የሚገርም ህዝብ ነው። ቁጫን ይጨምራል፣ ዘይሴን ይጨምራል፣ ሁላቸውንም ማለት ነው። ኢትዮጵያ ውስጥ ምርጥ ትራዲሽን ካላቸው ሰው ከሚወዱ እና ፍቅር ከሚዘሩ ህዝቦች ውስጥ አንዱ የዛ አካባቢ ህዝብ ነው። የተቃዋሚ ፓርቲዎች ጥያቄ ህዝቡን ኮስችን የሚያደርግ አይደለም፣ እኛን ኮስችን የሚያደርግ ነው። ጋሞ ማለት እኮ እዚህ ቡራዩ ላይ ሰዎች አደጋ ሲደርስባቸው መጥቶ ያስታረቀ ህዝብ ማለት ነው። ጋሞ ማለት እኮ ትግራይ ሄጄ ካላስታረኩ ያለ ያገር ሽማግሌ ያለበት ህዝብ ነው። በጣም የሚገርሙ ማህበረሰብ ነው እዛ አካባቢ ያለው። በጣም ደግሞ አቃፊ የሌለ ብሔር የለም እና ያንን እንጠብቃለን፣ እናደንቃለን። እኛ የምንፈጥረውን ችግር ደግሞ እናርማለን። በዛ መንገድ ብናየው ነው የሚሻል። ደግሞ አቃፊ አለን። ደግሞ አቃፊ ነው። የትኛው ብሔር ነው አቃፊ ያለው ነው? በኢትዮጵያ ጅግጅጋ የኢትዮጵያ ብሔር ብሔረሰብ የለም። ኦሮሚያ ነው አቃፊ ያለው ነው። 6 ሚሊዮን የአማራ ህዝብ ኦሮሚያ ውስጥ የለም። ይህን ሁላ ጥላቻ አማራና ኦሮሚያን ለማጣላት ሲፈለግ እንኳን ንቅንቅ ያላለ ቦንደጅ የለም። ኦሮሚያ ክልል 6 ሚሊዮን 5 ሚሊዮን 7 ሚሊዮን የለም። ማዕት ስንት የማይቆጥሩ የማይታወቅ የትግራይ ህዝብ የለም። አማራ ህዝብ ነው አቃፊ ያለው ነው ወይስ የትግራይ ህዝብ ነው አቃፊ ያለው ነው? ይሄ ሙልጭልጭ የሆነ በቃ የእንትን ኑሮ ነው ይሄ። እንደዚህ አይነት እንጀራ የሚበላ ድንጋይ ፈልጦሽ ቢበላ ይሻላል። ግን ለማንኛውም ይሄ ለመዝናናት ነው የሚሄደው እሱ ብያቸዋል። ብዙ ጊዜ ሲጨንቀኝ ብሏል። ሲጨንቀኝ የሆነ ነገር ራሴን ሪሊፍ ለማግኘት የምሄደው ወደዛ። እኔ ይሄ ነገር ከጠቅላይ ሚኒስትር ጽሕፈት ቤት ሰው የነገረኝ ነው። ሰውየው ሲጨንቀው የሆነ ቦታ ነው ወጣ የሚለው ለቅሶ ቤት። ፕሮፌሰር ርዝቅኤል ነግረውናል ባለፈው እዚህ ሚዲያ ላይ አቅርቤዋለሁ። ሲጨንቀው የሆነ ቦታ እንሂድ፣ ለቅሶ ማንጋ እንሂድ። ሚልኬሳ የሚያወራው ነው ብዙ ጊዜ ያለው የሚያቀርበው ፋክቶች አሉ። ተነስቶ ወዴት እንሂድ እስቲ፣ ሰው ፈልጉ፣ አጀንዳ ፈልጉ፣ ታዋቂ ሰው ጋር ፈልጉ ነው ይባል። ለቅሶ ወይ ደስታ ምናምን ያለበት ሄደ። ሰርፕራይዝ አደረገ ተብሎ በቃ ቆጥ ይደረጋል። ሲጨንቀው ሰው ይሄ ሰውዬ ወዴት ነው የሚሄደው? አንዳንዱ ሪሊፍ ለማግኘት ምናምን ከልጆቹ ይጫወታል ምናምን፣ እስፈንድሻ ምናምን አድርጌ ቆሎ ምናምን አድርጌ ዘና እንበል ፋሚሊ ነገር ይላል፣ ወይ ቴኒስ ይጫወታል ምናምን። ሰውየው ግን ወደ እንትን ሄደ። በየክፍለ ሀገር የሚዞረው ሲጨንቀው ነው። እጁ ላይ የሚፈነዳ ጉዳይ አለ። አሁን እጅ ላይ ራሱ የከፈተው ነው፣ ማንም የከፈተው አይደለም። ራሱ የከፈተው ፈንጂ ነገር የፈነዳበት ተቃርቧል። ነግራችኋለሁ። ይሄን ወደኋላ አንደኛው ሊፈነዳበት ያለው በቀጥታ ሁለት አፋን ኦሮሞ አንድ አማርኛ ወደ እናንተ አቀርባለሁ። አንደኛው አፋን ኦሮሞ የሱ ነው። ሁለተኛ የኦቦ ሌንጮ
ለታ ንግግር ነው። ኦቦ ሌንጮ ለታ የፌዴራል ስርዓት በኢትዮጵያ ህወሓት ወያኔ የሚሉት ነገር አለ። ህወሓት ያመጣው ይመስላችኋል? የሁሉም ኢትዮጵያውያን ፍላጎት ነው። የኦሮሞ ህዝብ ይሄን ካለው ካልክ ሀገር አፈረስክ ማለት ነው። ይሄ ቀይ መስመር ነው። ለኦሮሞ ህዝብ ቀይ መስመር ነው። ብዙ ጊዜ አንቀጽ 39 ሲባል ብዙ ጊዜ ብልጭ ብሎ የሚመጣ የትግራይ ጉዳይ ከፈለግ ሄድና ደርምሰው ብያለሁ። ከዚህ በፊት ድርምስምስ አድርገው ጠባቂ ያለው አወረድ አሁን እኮ ጠባቂ ያለው የኔ ነው የሚለው አካል አለ እኮ። አያመሰግንም፣ በውስጡ አያመሰግንም፣ ፖለቲከኞቹ አያመሰግንም፣ ሽመልስ አብዲሳ አያመሰግንም፣ ማንም እንትን አይልም። እዚህ ላይ እኮ ለዚህ ለአንቀጽ 39 እኮ የትግራይ ህዝብ እኮ አካሉ ጎሏል፣ ተሰውቷል፣ ብዙ ነገር ተጎሳቅሏል። እኛ መተን ደግሞ ገለነዋል፣ እኛ መተን ማፈናቅነዋል፣ ታንኪው ሳንለው አለፈ የሚል ትውልድ የለም አሁን ኦፒዲዮ ላይ ወኒት ካምሱ እቺ ነገር ተነካች ሲባል ግን ሁሉም እንደሚነሳ እርግጠኛ ነኝ። እያየ ነው። የትግራይ ህዝብ ስለዚህ ጉዳይ አስተያየት ይሰጣል። ያው ድምፅ ወያኔ አስተያየት ይሰጣል። ሰምታችኋል? በዚህ ጉዳይ ጉዳዩ አይደለም። አሁን ትግራይ ሰምታችኋል? ያልሰሙ ይመስላችኋል? ደብረጽዮን ያልሰማ ይመስላችኋል? ግጥም አድርጎ ነው የሚሰሙት። ግን ሌላ ጉዳይ አላቸው እነሱ፣ ሌላ ጉዳይ ነው። አሁን ትልቅ ጉዳይ እያላቸው ሚጢጢ ጉዳይ ላይ ሄዶ እዚህ ይርመጠመጣሉ። አይርመጠመጥም። ትልቅ ጉዳይ አላቸው። ትልቅ ይሄን እንደማያደርገው ደግሞ ጊዜም ለዚህ ይሄን ለማድረግ እንኳን ጊዜ እንደሌለው ያውቃሉ። ማለት ፕሬዚደንት ሆኜ ክልል በክልል ተናርጌ በጣጥሼ ምናምን የሚለው አያደርገው። ህልሙ ግን እንደዛ ነው። አብይ ሲያጭበረብርና ኦቦ ሌንጮ ለታ በዚህ ጉዳይ ላይ በአፋን ኦሮሞ ከመቅረብ በፊት የዚህ ሁሉ አብይን ወደ ፕሬዚደንት ሰሚ ፕሬዚደንሻል ሲስተም ለመስራት እየታተሩ ያሉት ኮሎኔል መስፍን አርአያ የሚባሉት ፕሮፌሰሩ እሳቸው ጉዳይ አለ። ሲያጭበረበሩ ሲቀጥፉ አግኝተናቸዋል። አንድ ጊዜ ይቅርታም አላሉበትም። ይቅርታ አላሉ ምንም አይደለም። የኢትዮጵያ ህዝብ ሰምቷቸዋል። አማራ ህዝብ ይፋረዳሃል ብሏቸዋል ዘመነ ካሴ። የአማራ ህዝብ ኮሎኔል ብሎ የአማራ ህዝብ ፍርድ ቤት አስቁሞ ፍርዱን ይሰጥሃል ብሏቸዋል። ትልቅ ሰው ናቸው። ብልጽግና እንደሰማችሁ ትላንት በዚህ ፕሮግራም አቅርበናል። አንቀጽ 39 ይቀየራል። ይሄ በጂኦግራፊ በምናምን ላይ ያደርገው አማራና ትግራይ ቀላቅሎ አፋር ከትግራይ ጋር አፋር ከወሎ ከምናምን ጋር ቀላቅሎ ዝም ብሎ ድርምስምስ ሊያደርገው ማለት ነው። እና በዚህ አጋጣሚ ይሄ ወልቃይት ምናምን ሲባል የነበረ ምናምን ተድበስብሶ ምናምን ያደርጋል። በቃ ከዚህ በኋላ ኢትዮጵያ ቆራርጬ አስተዳደራታለሁ። አዲስ አበባም ፊንፊኔ ምናምን የሚባለው ነገር ትቶ በኦሮሚያ ስር ነች የሚባለው ትቶ አዲስ አበባ ራሱን የቻለ ክፍለ ሀገር አንድ ስቴት አደርገዋለሁ፣ ድሬዳዋም እንደዚህ አደርገዋለሁ ብሎ ፕላን ይዟል። ሌላው የመሬት አስተዳደር ጉዳይ ነው። አንቀጽ 40 መሬት የመንግስትና የህዝብ ነው የሚለው አንቀጹ፣ እሱን ቀይሮ የግለሰብ ነው። የአቶ ዘገየ አስፋው መሬት ላራሹ የሚለው በኃይለሥላሴ ጊዜ የነበረው ፕሮቴስት አንደኛው መሪ የነበሩት በዛን ሰዓት የነበረው የእሳቸውን ቋንቋን የተጠቀመው የሰማነው እሱን ነው። መሬት ላራሹ በቅርብ ጊዜ ከዚህ ዓለም በሞት የተለዩት እና አንቀጽ 49 ነው የድሬዳዋ ጉዳይና የአዲስ አበባ ጉዳይ ለፌዴራል መንግስት ተጠሪ የሚለውን አፍርሶ ራሳቸው የቻለው የሚለው ህገ መንግስቱ ለማፍረስ ያው ሆን ብሎ የተሰራ የዚህ ሁሉ ህገ መንግስት መቀየርና የመፍረስ ሂደት ምክክር ኮሚሽን የሚመሩት ፕሮፌሰሩ ናቸው። ከዚህ በፊት ሲዋሹ ያገኘናቸው አንድ ጉዳይ አለ። ሲዋሹ አንድ ታጣቂ ቡድን ራሳቸው ደውለውልኝ አነጋግረውኝ ወደ የምክክር ኮሚሽኑን ስራ ተገንዝበናል፣ ኒውትራል መሆኑን ገለልተኛ መሆኑን ተገንዝበናል። በዚህ መሰረት ቀጥታ አጀንዳችንን ለእናንተ አቅርበን ወደ ዱር የገባንበትን አጀንዳ ወደ እናንተ አምጥተን ወደ ውይይት የሚቀርብልን ከሆነ መሳሪያችን ለማስቀመጥ ዝግጁ ነን የሚል ጥያቄ በቀጥታ ለእኔ በግል ቀርቦልኛል። ይሄ ሰምተናል። ውሸት ነው። በግል ነው ያሉት። በግል ብለዋል እሳቸው። በግል ነው ያሉት። ወደ እንትን አላቀረቡትም። ወደ ኮሚቴው ከኮሚቴው አግኝተን ነበር ሰው እሳቸው ጋር ከሚሰሩ ትላልቅ ሰዎች ስም መጥቀስ አያስፈልግም። ጠይቀናቸዋል። ፕሮፌሰሩ ፋኖ ነው ያቀረበው ኦላ ነው ያቀረበው ማን ነው ብለን ጠይቀናል። በፍጹም ወደ ኮሚቴው የቀረበ ነገር የለም። በግል ጠይቀውኛል የሚለው በግል ነው ዝም ብሎ። ወደ ኮሚቴው ግን ፋኖ ጠይቆኛል ወይ ቲዲኤፍ አነጋግሩኝ ብሏል ወይ እገሌ ምናምን ብሎ ያቀረቡት ነገር የለም። ከማን የሰማነው ነው? ከነሱ ኮሚቴ ብዙ አሉ ኮሚቴዎች፣ ከነሱ የሰማ በፍጹም ፕሮፌሰር መስፍን አርአያ የተናገሩት ወደኛ የቀረበ ነገር የለም ብለው ምንም መነገር አለበት። አንደኛ ቁም ነገር ሆኖ ሳይሆን
እኔ ፕሮፌሰር ብዙ ፕሮፌሰሮች ሲዋሹ አናይም ማለት ከፍ ነው የሚል ብዙ ነገራቸው ከፍ ነው ሁሉ ነገር ደርሰንበታል የሚሉ ነገር ስለሆነ ሁሉ ነገር በግልጽ የመውጣት የመናገር እንትናቸው እየጨመረ ነው የሚለው ከታች ወደ ላይ ሲኬድ እንደዛ ነው። የአብርሃም ማስሎው ሃይራርኪ ኦፍ ኒድስ የሚባሉም አለ። ከላይ ወደ ታች ሲሆን እንትኑ ብዙ ነገር ግልጽነቱ፣ ተጠያቂነቱ፣ ተቆርቋሪነቱ እየጨመረ ስለሚሄድ ኦቦ ሌንጮ ለታ ያቀረቡት እንትን ልንገራችሁ ምን አሉ በዚህ ጉዳይ ነው። ጥያቄ ምን ይላል? ጠያቂው ቪዲዮን ከማሰማት በፊት ነው በአፋን ኦሮሞ ስለሆነ ኦሮሞዎችን ጨምሮ አንዳንድ ሰዎች እና ሚዲያዎች ይህ ስርዓት ራሱ አሃዳዊ ነው፣ የድሮውን ስልጣን ማዕከል ያደረገ የድሮ ስርዓት ናፋቂ ነው፣ የሰሜኑ ኃይል ካጠፋ በኋላ የፌዴራል ስርዓቱን ለማጥፋት ተዘጋጅቷል እያሉ ነው። በዚህ ላይ ሐሳቦ ይስጡን ይላቸዋል። የሰሜኑ ስርዓት ካጠፋ ማለት ትግራይ ህወሓት ካጠፋ በኋላ ይሄ አሃዳዊ ብልጽግና አሃዳዊ ነው እና ብልጽግና ህወሓትን ካጠፋ በኋላ ወደ ሙሉ በሙሉ ያጠፋዋል እና ለማጥፋት ተዘጋጅቷል ይባላል። በዚህ ጉዳይ ሐሳቦ ይስጡን ይላል ጋዜጠኛ ኦቦ ሌንጮ ምን ይላሉ? ይህንን የብዙሃን ፌዴሬሽን የሆነውን ህገ መንግስት ከወያኔ ጋር በማገናኘት እና ድክመቱን ብቻ በማንሳት የሚያወሩ እና የሚዘምቱ አሉ። ይህንን የሚሉት ሰዎች የተሻለ አማራጭ እንዲያቀርቡ ሲጠየቁ ወደኋላ ከመመለስ ውጭ ሌላ አማራጭ ማቅረብ አይችሉም። ይህ ትክክል አይደለም። እኛ ወደ ትጥቅ ትግል የገባ ነው ለዚህ ነው። እንዴት አድርገን ነው ይህን የምንቀበለው? አስረግጬ መናገር የምፈልገው ይህን ፌዴሬሽን ማፍረስ የሚፈልግ ሰው ኢትዮጵያን ማፍረስ የሚፈልግ ነው። ቆም ብሎ መታሰብ አለበት አሉ። በፍጥነት አድምጡልን ተመልካቾች። ገሪን ሚዲያሌን ገሪንስ ወን ዱበታን ናሞቲን ኦሮሞን ታኔሲ ሀሊ አመከራ ካባት እንጅሩ ኩን ዮ ጥሙረሜ አካዋን ፌዴራሊዝምን አመጅሩ ኩን ፋረኪን ነረቡ ደንደኡቲ ገሪን ሞቱማን ኩንዩ ሞቱማ አሃዳዊዳ ሞቱማ ነፍጠኛዳ ያደቀብደነት ፌዴሬሽኒ ከና ፊ ዲብዴሰና ወጂ ወልቲ ደሜ ወያኔ ወጅን ሆጂ ወያኔ ቆፈ ጎዳኒ ሀሜኘ ሳ ቆፈ ለለቡ ወር በርባዱ ባየዳ ከዲኔ ጫካት ገሌው ደገለገሌው ሰና አከሚን ሰነ ደቢያም አኒ ዋን ኢፋን አናክ ዋንቲ ኢፋን ጨራቁን ይመላ ሁምኒ ገረገራ ስርነ ፌዴሬሽን ሰብደኔሳ ከነ በሌሱዳ ናሚ ፌዴሬሽን ሰብደኔሳ ከነ ደበምሲሱ በርባዱ ነመ ኢትዮጵያ ዲጉ በርባዱ ቆፍ ኦፍ ገኖዳን ኢትያዱ ቀበን የፕሮፌሰሩን ከዚህ በኋላ አብይ ደግሞ ሲቀጥፍ ያገኘ ነው አለ። የአብይ ጉዳይ ብዙ የኦሮሞ ህዝብ ሰምታችሁት የማታውቁ ባልደረባችን ጎግል አድርጎ ያመጣው ነው። በዚህ ጉዳይ ሲቀጥፍ አብይ ደግሞ እንደመጣ ወደ ስልጣን ከመጣ በኋላ ያዋሸው ነው። ፌዴራሊዝም አመጣዋለሁ ቪዲዮ ነው ያሰማችኋል። ፌዴራሊዝም ሊያፈርሱ ነው የሚባለው ይላል የሌንጮ መልእክት ማለት ነው። ፌዴራሊዝም ሊያፈርሱ ነው የሚባለው ውሸት ነው። የፌዴራሊዝም ጉዳይ በህገ መንግስቱ የህዝብ እጅ ነው ያለው። እኛ የድርጅት ነገር በሚመለከት ነው። መጀመሪያ የነበረው በጠላት የተሰራ ነው። ፍላጎት ለመሙላት የሚያስችል መዋቅር ለመስራት ነው እንጂ ፌዴራሊዝም ለማፍረስ አይደለም። ይህንን የሚሉት ትላንት ፌዴራሊዝሙን ለማፍረስ ሲሰሩ የነበሩ ናቸው አለ። ሲቀጥፍ ማለት ነው። ሲቀጥፍ አድምጡ። በተመከ ያዳ ጅሩ ዋይን ስነ ፌዴራላ ሄረሞቱማ ረትከንታየ ዋይ ሄረሞቱማ ፓርቲን ኢጃረሙ ኩሙርቴሱ ምርገሲን ቀቡ ታውሲን ቀቡ ኩን ዋይ ሄራቲ ዋይ ሞቱሙማን ዋይን ጃርሚያ ወልት ፊዱን ሱኒ ማሊ በርባኪ ሴዎ ጀነ አካታ ጀራፍተሉ ኢጃረኒ ወጎተን ደርበኒ እትገርጋረማ ቱረንሰን ኑፊን ተው ጫሴፍ ማራን በርባኪሳ ፌዲኬኝ ያደኬኝ ሙለተኬኝ ገልመገውፍ ኑን ገርጋሩዳ ወንቲ ኩን ስርነ ሞቱማ ረት ሙርቴሳ ሙርቴሱ ሄረ ሞቱማ ከሙርቴሱ ኡመታ ሄረ ሞቱማ ከንጅጂው ደንደው ኡመተ ዱዋል ፓርቲን ከነ ጎቹ ደንደው ቤካ ከነ ጎዱ ወሩ መከሌስ ስርነ ፌደራላ ጄቃ ቤቱ አመዴ ቢኒ አከሳፍ ቁቀመንት ኡመተ ኬኛ አፍከራ ገራገራት እንዱ እንግዲህ ተመልካቾች
አብይ ይሄን ሁላ ቃል ገብቶ አሁን ያነበብኩላችሁ ነው ባጭሩ ሲቀጥፍ ለኢትዮጵያውያን ሲቀጥፍ በተለይ በአፋን ኦሮሞ የኦሮሞ ህዝብ በፌዴራል ስርዓቱ አይደራደርን በሚል ያጭበረበረ መጥቶ በ8ኛ ዓመቱ አዳማ ተሰብስቦ የብልጽግና ማዕከላዊ ኮሚቴ ይሄን እናፈርሳለን ብሎ አህዳዊ ስርዓት ለመስራት ላይታች እያለ ያለ መንግስት ነው። ይቻላል ወይ ነው? ኢማጂን ተመልካቾች፣ ትግራይ ግዙፍ ስልጣን አለ። ትግራይ ኃይል አለ። ግዙፍ ጻድቃን የሚያብጠለጥለው ኃይል አለ። ታውቁታላችሁ። ይሄን ደግሞ የጠነከረ ነው። እጅግ የጠነከረ ነው። ከዚህ ፕሮግራም በኋላ በትግርኛ መጣለን። አንድ እንግዳለን ከመቃለ ትልቅ ጉዳይ እናነሳለን። በትግርኛ ፕሮግራም ሲሪየስ ፕሮግራም አለን። መስማት ያለባችሁ በተለይ ተጋሩ እና ትግርኛ የምታዳምጡ ሁላችሁ። ለምሳሌ አማራ ክልል ያለው የምታውቁት ነው። የአማራ ልጆች በምን ደረጃ ላይ ነው ያሉት? የትግራይ ልጆች በምን ደረጃ ላይ ነው ያሉት? የኦሮሞ ልጆች በምን ደረጃ ላይ ነው ያሉት? አፋርስ፣ ኦጋዴንስ፣ በርታስ፣ ቤንሻንጉልስ፣ ጋምቤላስ፣ የሲዳማስ፣ የወላይታውስ የሚታይም የማይታይም አዲስ አበባ አጠቃላይ አዲስ አበባ ህዝብስ በምን ደረጃ ላይ ነው ያለው? ይሄ የሚናቅ ብሔር የለም እዚህ ላይ። ኦሮሚያ ትልቅ ክልል ስለሆነ ኦሮሚያ እሺ ካለ ይሆናል። ሀረሪ ትንሽ ስለሆነ ሀረሪ በቃ ምን ዝም ብለን ደፍጥጠን ማለት እንችላለን የምትለው ነገር የለም። የሚናቅ ብሔር የሚናቅ ክልል ኢትዮጵያ ምድር ላይ የለም። አጋጣሚ ሆኖ አብይ በሙሉ የሁሉም ኮምባይን ቢደረግ ብልጽግናን አፈርድም የሚያበላ ኃይል ነው አሁን የተፈጠረው። ዝም ብሎ አሁን የዚህ ሁሉ ኮምቢኔሽን ማለት ነው። ሲምፕል ኤግዛምፕል ይሄን የኦላ ኃይል ነው። ድምፁ ይሰማል። ይሄ ኦላ ነው። አብይ የሚያውቀው ኃይል ነው ይሄ። ይሄ የኦላ ናሽናል አንተም ነው። የኦሮሚያ ብሔራዊ መዝሙር በየቦታው የሚታው። ይሄ ኦሮሚያን የሚወክለው ኦላ ነው ወይስ ሽመልስ አብዲሳ ነው? አብይ አህመድ ወይስ ማን ነው? ስታዩት ማንን ነው የሚወክለው? ፕሮፌሰር መስፍን አርአያ ከማን ጋር ኦሮሚያ ተደራደርኩኝ ተነጋገርኩኝ፣ በጣም ሰፊ ነው ኢትዮጵያን የሚመስል ውይይት አድርጌያለሁ ላለፉት 4 ዓመታት ብለው የቀለዱበት የኢትዮጵያ ህዝብ ከዚህ ሰራዊት ጋር የተወያዩት፣ ከትሬፍ ጋር የተወያዩት፣ ከአረጋው በርሄ ጋር የተወያዩት ወይስ ከምግበይ ኃይለ ጋር የተወያዩት? ከደብረጽዮን ጋር የተወያዩት ወይስ ከጌታቸው ረዳ ጋር የተወያዩት? ኢትዮጵያ ሪል ሰላም ማምጣት የሚችለው ኃይል ከማን ጋር ብትወያይ ነው? ጥያቄ ነው የምንጠይቀው። መልሱ ይታወቃል። ግን እንዲሁ ከቀና ኢንጉድ ፌዝ መመለስ የሚፈልግ ሰው ማን ነው? እኔ ነኝ እየተሳሳትኩ ያለሁት ወይስ መስፍን አርአያ ነው ወይ አብይ እየተሳሳተ ያለው? መታወቅ አለበት። ካለን ጊዜ አንጻር ትንሽ የትግራይና የአማራ ጉዳይ የብልጽግና መዋቅርን የሰባበረ ወደ ነበረበት መመለስ አለበት ብለን ይሄ ሚዲያ ቀድሞ አጀንዳ ወስዶ ነገሮችን አገናዝቦ የትግራይ ህዝብ መጎዳት፣ የትግራይ ህዝብ መቁሰል፣ የትግራይ ህዝብ መሞት፣ መፈናቀል ሳይጠፋው አይደለም ወደ ትግራይ ክልል ግባ ተብሎ የገባው ኃይል ከአማራ ክልል የገባው ኃይል ምን እንዳደረገ የጠፋው አይደለም፣ ስለጠፋው አይደለም እናውቃለን። ግን ወደ ነበረበት መመለስ አለበት። ብልጽግና የሚባል አጋስስ አዲስ አበባ ተቀምጦ ይሄ ህዝብ መጫወት የለበትም፣ እዚህ ህዝብ ላይ መጫወት የለበትም። ወልቃይት ራያ እያለ ትልቁ ጉዳይ ላይ ነው እንትን ማድረግ አለብን። አንድ ወዳጅ ትናንት ደውሎ እኛ ትንንሽ ጉዳይ ላይ ማተኮር የለባችሁ። ሀገር እንደ ሀገር እየፈረሰ ሀገር እየተቃጠለ ለምሳሌ ቤቴ እየተቃጠለ ከሆነ ክላስ ሩሜ ቀይ ልቀባው ከለሩን ብጫ ላርገው ብሉ ላርገው ብዬ ስለ ክላስ የመኝታ ክፍሌን ቀለም እጨነቃለሁ? አልጨነቅም እኮ ቤቴን ነው የምጠብቀው። መጀመሪያ ቤቴ እየወደመ ከሆነ ቤቴ እየተቃጠለ ከሆነ ቤቱን እንዴት ብዬ ከቃጠለው ላድነው ነው እንጂ ስለ ቤድሩም ስለ መኝታ ክፍል ቀለም አይደለም የሚያስጨንቀኝ ነው። የአማራ ህዝብ የትግራይ ህዝብ ሊያስጨንቀው የሚገባው የኦሮሞ ህዝብ ሊያስጨንቀው የሚገባ ማን ኢትዮጵያዊ ሊያስጨንቀው የሚገባ ስለዚህ ጉዳይ አይደለም። ስለ ክፍል ቀለም አይደለም ሊያስጨንቀው የሚገባ። ትልቁ ፒክቸር አለ። ኢትዮጵያን እጅ ላይ እየቀለጠች ያለች ሀገር አለች። ብልጽግና በታሪክ አጋጣሚ ወደ ስልጣን መጥቶ ሀገር እያወደመ ያለ ኃይል አለ። እንዴት አድርገን ይሄ በተጠና መንገድ ምንም ነገር ሰርጂካል በሆነ መንገድ ነገሮችን ሰራርቶ ይሄ ማስቀጠል ይቻላል ወደሚለው መምጣት ነው። መቀጠል የሚችል ከሆነ መቀጠል፣ አለበለዚያ መለያየት እኮ በሰላም መለያየት ነው። ውጤታማ ወይ ወንድማማች የሆነ ጎረቤት መሆን እኮ ይቻላል አብረው መሆን ካልተቻለ። ከሁሉም በላይ ግን አብሮ ለሁሉም ተመሳሳይ አደጋ የሆነ አካል አለ።
እና የትግራይ ህዝብ በደንብ ነቅቶበት፣ የአማራ ህዝብ በደንብ ነቅቶበት፣ አሁን የትግራይ ቲቪ ድምፅ ወያኔ በደንብ መስራት አለባቸው። እዚህ ላይ አማራ ቲቪ ልስራ ቢል እንኳን መስራት አይችልም። በኦህዴድ ስር ያለ ነው። ኦህዴድ የሚያስተዳድረው አማራ ቴሌቪዥን ነው። እንኳን ትግራይና አማራ ሰላም ፍጠሩ ብሎ ሊናገር እዙ አፋፉ ላይ እዛ ያለው እናቶች በድሮን ሲመቱ አይቶ እንዳላየ ላሽ ነው የሚለው። ምንም መዘገብ አይፈልግም። ለምን? ኦህዴድ ይቆጣዋላ። ኦህዴድ ነው ደሞዝ የሚከፍለው። ለምን ብሎ በድሮን ሲሞተ 4ኛ ዓመት እኮ እየሄደ ነው አማራ ክልል ክራይሲስ። ምን እየሆነ ነው? ዝም። ስለዚህ ድምፅ ያለው ትግራይ ቲቪ ድምፅ ወያኔ በተለይ በቲፒኤልኤፍ አካባቢ ያለው ሊደርሺፑን የሚወስደው ስለሆነ ሚዲያ ላይ ይሄ አግሬሲቭ መስራት አለበት። በሚገባቸው ቋንቋ በእንግሊዝኛ ነው፣ በአማርኛ ነው፣ በትግርኛ በሁሉ መንገድ መስራት አለበት። ይሄ ሚዲያ ኃላፊነት ወስዶ እየተወቀጠ እየተደበደበ የፋኖ ሚዲያ ይሄ ምናምን ፋኖ እኮ ነው ስፖንሰር የሚያደርገው ይባል ነበር። ይሄ ሚዲያ ታውቃላችሁ አይደል? እንደዛ ይባል ነበር። የዛሬ 2 ዓመት 3 ዓመት ወደ የሆነ ሁለት ስቴቶች ሄጄ ቦይኮት አድርጉት፣ እሱ እኮ የፋኖ ድምፅ ሆኗል እኮ ፋኖ እኮ ትግራይን የበደለ እኮ ትግራይን እኮ የጎዳ እኮ ነው እና አታድርጉ፣ ሜምበር ከሆናችሁ ምናምን አንሳብስክራይብ አድርጋችሁ ውጡ ተብለው አንሳብስክራይብ አድርገው የወጡ ብዙ ልጆች አሉ፣ ያልተመለሱ በዛው ይቀሩ። አንዳንዶቹ ትዝ ብሏቸው ነገሩ ገብቷቸው የተመልሰው ሜምበር ሆነን ከጎንነን ያሉ ሰዎች አሉ። ሚዲያውን ለመደገፍ የመጡ አሉ፣ በዛው ይቀሩም አሉ። ሼም ይዟቸው ነው አንዳንዶቹ። እስከ ዛሬ ድረስ ዝም ብሎ ያልገባው ሊኖር ይችላል። እንዲገባው ነው የምፈልገው እኔ እንዲገባው ነው እንደዚህ በማድረጋቸው። ከዛ በኋላ ምን አደረጉ? ይሄ ነገር ይሄ ከአልጀርስ ስምምነት መሬት ተወሰደብን ያላችሁት በኤርትራ በኩል መሬት ተወስዶብናል ለተባለው ጥያቄ የሚለው ቋንቋ መርዝ እንደሆነ ገብቶኝ በዛን ሰዓት አስመራ መሄድ ህልም፣ ጎንደር መሄድ ህልም ብሎ ይሄ ሰውዬ ህልሙ ሌላ ነው መስበር አለብን ብለን መሰበር አለበት ብለን ሰባብረን ስንሄድ ይሄ እኮ ሻዕቢያ እኮ ነው የሻዕቢያ ፈቀላጤ ሆኖ እኮ ብልጽግና በተለይ እንደዛ ሲለኝ እንዴት ደስ እንደሚለኝ ፐርሰናሊ በደንብ ምክንያቱም ወሽመጣቸውን የቆረጥ ነው ወሽመጣቸው ትላንት እሱ ወደ አፎም እያለ ሚሊኒየም አዳራሽ ሲያጨበጭበ የነበረ ተመልሶ እኔን እንደዛ ሲለኝ እንዴት ደስ እንደሚለኝ ልነግራቸው አልችልም። ከምሬ ነው፣ የልቤ ነው የምነግራቸው። ሰባበር ነው የምላቸው። ብልጽግና አሁን ደስ ሲለኝ ለመዝናናት ነው 40 ምንጭ የሚሄደው ሲል አንዱ የሚያስኬደው አንዱ ጽምዶ ነው። ሲጨንቀኝ የሚለው የሚያስጨንቀው አንዱ ጽምዶ ነው። ምን ጥርጥር አለ በዚህ? እና አሁን ያየሁት አንድ ነገር አለ። እኔ ትዝብቴን ነው ሰሞኑ ትላንትና ሜላት ኪሮስ ዴንቨር ኮሎራዶ ትግራዊቲ ትውልደ ኢትዮጵያዊ ትግራዊቲ ነች እና አሸነፈች ሲባል ምን ያህል የኢትዮጵያ ሚዲያ የኢትዮጵያ ቴሌቪዥን ምናምን ማንዘገቡ የአዲስ አበባ ተወላጇ ለማን ነው የትግራይ ተወላጁ ጌቱ ተመስገን የአዲስ አበባ ተወላጇ ለእንትናን ሜላት ኪሮስን የትግራይ ተወላጇ የአዲስ አበባ ተወላጇ ሜላት ኪሮስ እኔ ደግሞ የምለው የአብይ ዓዲ ወይ የዓድዋ ተወላጁ ጌጡ ተመስገን ነው የምለው። ርካሽ ነው። እስቲ ማን የሚባል ውጭ ያሉት በተለይ አሁን የአማራና ትግራይ መጠናከር አለበት፣ ግንኙነት መጠናከር አለበት። በኢትዮጵያ ጉዳይ ላይ እንደዚህ አይነት ነገር መጠናከር አለበት። እቺ የኢትዮጵያውያን ኩራት ነች። አጠቃላይ ለፍልስጤም ብላ ስራዋን ያጣች ነች። የጋዛ ወጣቱ የጋዛ ህፃናት እያለቁ ነው ብላ የህግ ጥብቅናዋን የተባረረች ነች እና ወደ ኮንግረስ ለመግባት አፋፍ ላይ ነው ያለችው። አሁን ከሪፐብሊካን ጋር መግጠም ነው የቀራት። አሁን በሚቀጥለው ኖቨምበር ላይ ጫፍ ላይ ነው ያለችው። እንደምታሸንፍ ምንም ጥርጥር የለውም። አልጀዚራ፣ ሲኤንኤን በሙሉ የዓለም ሚዲያ በሙሉ ስለ ሜላት በሚያወራበት ጊዜ ተመልከቷቸው። የኢትዮጵያ ሚዲያዎች በሽተኞች ናቸው በእውነት። ይሄን ሳየው ምን አይነት ትውልድ ነው? ምን አይነት በፍጹም ታጥቦ በፍጹም ሊጸዳ የማይችል ሜንታሊቲ እዚህ ውስጥ እንዳለ። ብልጽግና ምን ይላሉ? የሰማሁት ነው። ብልጽግና እቺ እኮ ትግራዊት ነች፣ ኮንግረስ ከገባች እኮ የህወሓት አቋም ልታንጸባረቅ ነው፣ ልትገጥመን እኮ ነው፣ እዛ ሆና እኮ ፌዴራል መንግስት ልትገጥም ነው። መቼ እስከዛ ቆይህና ነው? እሷ እኮ ገና ህዳር እኮ ነው እንትን የምታደርገው። እዛ ሰዓት መቼ ብልጽግና ትቆያለህና ነው? እሱ አትጨነቅ። ለዛ አይደለም ለኢትዮጵያውያን ብቻ ሳይሆን ለዓለም ድምፅ መሆን የምትችል ነች። አጌንስት ኦል ኢንጀስቲስ አንድ ኦድስ ድምፅ የሆነች ነች። ጋዛ በሃይማኖት፣ በቋንቋ፣ በብሔር፣ በምናምን በጂኦግራፊ አይገናኝም። ሰው በመሆኗ ነው ከስራዋ ያጣችው ለፊልስጤም ብላ። እንዴ አሁን የእስራኤል ሚዲያዎችን ተመልከቱ። የእስራኤል ሚዲያዎች በሙሉ ሴሜቲክ ምናምን እንደዚህ አሸነፈች አገደስ የኛ እንትን የቆመች አሸነፈች እያለ እኮ ዜና እኮ በሙሉ ቀውጥ እያደረገው እኮ የእስራኤል ሚዲያዎች ተመልከቱ። በሙሉ ሜላት ኪሮስ ነው የሚለው። ለምን ይመስላችኋል?
አገነስ እስራኤል ኢንጀስቲስ በፍልስጤም ላይ ስለቆመች ነው። ይህን ቆማ ማሸነፏ እስራኤል በአሜሪካ ያላቸው ተጽዕኖ እያወቃችሁ ታውቁታላችሁ። ይሄን ግን አሸንፋለሁ ብላ የወጣች ነች። አሸንፋለሁ አውቃለሁ እስራኤል በአሜሪካ ያላቸው ተጽዕኖ፣ ግን ይህን ሁላ ደረማምሻ አልፋለሁ ብላ ነው ደረማምሳ እዚህ የደረሰችው። እስቲ ምን ያህል የኢትዮጵያ ሚዲያዎች፣ የግል ሚዲያዎች፣ ውጭም አገር ቤት አገር ውስጥ እንኳን ተውት፣ ውጭ ያላችሁ ምን ያህል ነው ይሄ ዜና ሽፋን የሰጣችሁት? አፌክት አድርጓቸዋል። አሁን ጥላቸው አለ መናገር ስላለብን ነው። በተረፈ ይሄ የአማራ ልጆች ከትግራይ ወንድሞቻቸው፣ የኦሮሞ ልጆች ከአማራ ወንድሞቻቸው ወጥመድ ውስጥ ያለው ህዝብ ወጥመድ ውስጥ ያለው የኢትዮጵያ ህዝብን የማላቀቅ ኃላፊነት አለባቸው። በጥላቻ እዚህም እኔ አንዳንዴ አብይ ሳያውቀው የሚናገረው ነገር አለ። ሳያውቀው እንዲሁ ያኔ ለቀልድ ነው የሚናገረው። አሁን ሆን ብዬ ሳስበው ግን ደስ ይለናል። በእነሱ አንደበት ነው የምንመታቸው። ልክ የኢትዮጵያና የኤርትራ ህዝብ ተሰዳድቦ ተዋግቶ ተጋሎ መጨረሻ እንዳፈር ነው ሁላችንም ከመሆን በስተቀረ አማራና ትግራይ ለዘላለም መለየት አይቻልም። በስሜት ሊጋጩ ይችላሉ፣ በስሜት ሊሰዳደቡ ይችላሉ። ለዘላለም ግን መለየት አይቻልም። በብዙ ምክንያት ነው። ያኔ አብይ ለቀልድ የተጫወተው ይሄ ንግግር ግን ይታየው ነበር፣ ትንሽ ይታየው ነበር ነገሮች እንደዛ ሊሆኑ እንደሚችሉ እና ዘሜ የእናቴ ልጅ ከደብረጽዮን ጋር ፍሬንዳሞች እንደሚሆን ከጀነራል ምግቤ ጋር ፍሬንዳሞች እንደሚሆን አብሮ መስራት ፍላጎት እንደሚኖር አብሮ ኢትዮጵያን ለማዳን አብሮ የትግራይና ህዝብን ለማቀራረብ ብሪጅ መሆን እንደሚችሉ ያውቁ ነበር ማለት ነው። ያውቁ ነበር። ወደ አብይ ስለ ትግራይ ጉዳይ የተናገረው ሊሄድና የአንዱዓለም ታሪካዊ ንግግር አለ። አንዱዓለም አራጌ የትግራይ ህዝብ የመነጠል ስሜት አለው አለ አብይ። መቼ ነው? በጦርነቱ ጊዜ ድሮ ነው ገና። የትግራይ ህዝብ እንዳይነጠል ምንድነው ፓርላማ እየጎዳችሁት ነው። የኢትዮጵያ ፓርላማ በትግራይ ላይ እየዘመታችሁ ነው። እሱ ገላጋይ ሆኖ ፓርላማ ላይ ይመጣል። አጥፊው ፕላን አቅራቢው ሁሉም አድራጊ በጀት እንዳያልፍ ምናምን በቴሌፎን አህመድ ሺዴን የሚናገር ሰውዬ የትግራይ ህዝብ ተቆርቋሪ መስሎ ይልቁንስ እኔ ሳይሆን ፓርላማው ነው ትግራይን እየጎዳ ያለው የሚል መንፈስ ፓርላማ ላይ ሲከራከር የትግራይ ህዝብ አታስቡም እንዴ? ነዳጅ እንዳይገባ ለምን ሸቀጣሸቀጥ ምናምን እነሱ እኮ ይራባሉ፣ ህዝቡ እኮ የዋህ እኮ ነው ይላቸዋል። ፓርላማ ምን አድርግ ይላቸዋል። እንዲሁ አንተ ነህ ጠቅላይ ሚኒስትር፣ አንተ ነህ የዚህ ሁሉ ፈላጭ ቆራጭ፣ አንተ ነህ የኢትዮጵያ ህዝብን ግባ በለው ብለህ ጦርነት እየከፈትክበት ያለው ምን እናድርግ ብለው እና ነገ ጠዋት ቢገነጠል ትፈቅዳላችሁ እንዴ ይላቸዋል። ይፈቅዳሉ። ለምን አይፈቅዱ? ለመገንጠል ደግሞ የኢትዮጵያ ፍቃድ አያስፈልግም እኮ። ኦሮሞ ህዝብ ቢገነጠል አሁን የትግራይ ፍቃድ ይጠይቃል? አይጠይቅም እኮ። አንቀጽ 39 እንደዛ ይላል አይልም። መብት ነዋ። ስለመገንጠል መብት ነው፣ ፕሪቪሌጅ አይደለም። ፕሪቪሌጅ ሲሆን ነው የምታስፈቅደው። ፍቃድ አለ። መብት ከሆነ ፍቃድ አያስፈልግም። መብት ነዋ። ግን እሱ እንደዛ ብሎ ሲጫወትብን ነበር። ለጠቅላላ ትግራይ ላለው ሊደርሺፕም የትግራይ ህዝብም አሁን እየደረሰበት ያለው ባይ ዲዛይን ጡረተኛ ጡረታው እንዳይቀበል፣ የባንክ ትራንዛክሽን እንዳይኖር፣ ነዳጅ እንዳይኖር፣ ሸቀጣሸቀጥ እንዳይኖር ዘግቶ በጀት ኖርማል በጀት የትግራይ በጀት ተከልክሎ እንዲስጅ ተደርጎ በ8-7 እዝ ተከቦ እና ደግሞ በዛ በኩል ደግሞ እንደ ተወራሪ ሳይሆን እንደ ወራሪ ወጣት እኮ እየመለመለው እያፈሰ እኮ ነው ይላል። ይሄ ሁላ ወጣት ይሄን ሁላ ከኢትዮጵያ ወታደር ሰብስበ ትግራይን የከበብከው ከየት አፍሳ ያመጣው ነው? ከቻይና በድራህ ነው? ከዩጎዝላቪያ ተበድረኸው ነው? ከየቦታው አፍሳ አምጥተው ናና ትግራይን ውረር ብለህ አምጥቶ ትግራይ ላይ አሰፍስፈው ያለው እኮ የኢትዮጵያ ልጅ እኮ ነው። ማን ነው? ድርቡሽን ለመዋጋት ነው? የግብፅ ወረራ ለመዋጋት ነው? አላማጣ ላይ የተከመረው ቆቦ የተከመረው የት ነው ያለው? የኢትዮጵያ ድንበር የት አካባቢ ነው ያለው? እሱ ነው። እንዲሁ ፕሮፓጋንዳውን እንዳለ ሆነ ማለት ነው። በደንብ እንደምታውቁት እስክናሻሽለው ድረስ አሁን ባለው ህገ መንግስት ውስጥ ሁላችሁም እንደምታውቁት የብሔር ተወካይ እዚህ የለም። የህዝቦች ተወካይ ብቻ ነው ያለው። እኔ በጎማ ወረዳ የሚኖሩ ህዝቦች ተወካይ ነኝ እንጂ የኦሮሞ ተወካይ አይደለሁም። ይሄን በደንብ ህገ መንግስቱን ማየት ይኖርባቸዋል። የህዝቦች ነው የሚወክሉን፣ ህዝቦች ናቸው። በየአካባቢ ያሉ ህዝቦች የተለያየ ብሔር ሊሆኑ ይችላሉ እንጂ ለሆነ ብሔር ተወክለን ተቀመጥን ህገ መንግስቱም አይልም። ሮንግሊ ነው እየታየ ያለው ይሄ ነገር። ስለዚህ እዚህ ያለው የተከበረው ምክር ቤት በአፋር በአማራ
እንደተነሳ ሁሉ ስለ ትግራይ ህዝብም እንዲያነሳ ይጠበቃል። የትግራይ ህዝብ መብራት የለውም። የትግራይ ህዝብ ምግብ የተቸገረ ነው። የትግራይ ህዝብ መድኃኒት የለውም። ትግራይ ደግሞ እንዲገነጠል አንፈልግም። አሁን ይገንጠሉ ወይ ቢባል 100% አይቻልም ትላላችሁ። እንዲገነጠሉ ማንፈልግ ከሆነ እንዳይጎዱም ስለ ህዝቡ ነው ቲፒኤልኤፍ ስለ ህዝቡ ልክ እንደሌላው ህዝብ ስለሚገባው መብት ማሰብ አለብን። ያን ማድረግ ከቻልን አብረን የምንኖረው እንጂ በጥቅም ጉዳይ አንፈልግህም ብለን በሌላው ጉዳይ ብንልም አብሮ መቆም አይችልም። ይሄን ምክር ቤቱ በደንብ በአጽንኦት ቢያየው ጥሩ ነው። ምክር ቤት ምን አቅም አለው ነው? አንተን ነው በአጽንኦት ማየት አለብህ። ይሄን ሁላ በጥቅም በዚህ አይመለከትህም ግን ኢትዮጵያዊ ነህ ብትለው አይደለውም ብሎ ነገ ጠዋት የጊዜ ጉዳይ ነው እንጂ ትግራይ በምን ደረጃ ላይ እንዳለች የምታዩት ነው። ይሄን ቀደም ብዬ ዜና ያሳየኋችሁ ዓለም አቀፍ ሚዲያ እየዘገቡት ያለው መቀለ የፖለቲካው ሴንተር ሆናለች ብሎ ዜና ሲዘግበው የነበረው ምን የሁሉም ዜና መቀለ ትንሽ አለች እንዴት ታዲያ? ተመልካቾች ይሄ ዜና ተመልከቱ። Saudi, as Saudi, Emirates, Egyptian and Eritrean interests collide around Ethiopia, US pressure may just sharpen Maqala's choices now, rather than tamp down the conflict. ኮንፍሊክቱን አያቀዘቅዘውም። ሊመጣ የሚችለው ጦርነት ሊያቀዘቅዘው አይደለም፣ ጭራሽ ሻርፕ ሊያደርገው ይችላል፣ ሊያባብሰው ይችላል። መቀለ ነች ሴንተር እዚህ ጋር ያለችው። የሳውዲም፣ የኤምሬት፣ የኢትዮጵያ፣ የግብፅ፣ የአሜሪካ ሴንተሩ መቀለ ነው ያለው። አሜሪካ ቪዛ የከለከለው ሳውዲን አይደለም፣ አብይን አይደለም፣ መቀለን ነው። አብይን ትግራይን የከበው ያለው አብይ ነው። ጽምዶ ምናምን እየተባለ ያለው ከኤርትራ ጋር ነው። ማን ጋር? ግብፅ እዚህ ጋር የገባችው በህዳሴ ግድብ ነው። ኤምሬት ኢትዮጵያ ምድር ላይ የገባችው የሱዳን ጦርነት ነው። ነገሩ ተመልከቱ። ሳውዲ ደግሞ አጌነስ ኤምሬት ሆና በሱዳን ጉዳይ ቆማለች። ሱዳን ጠበቃ ነች። ሴንተሩ ማን ነው? መቀለ ነው። ስለዚህ መቀለ የመምረጥ እድሏ ከፍ ይላል። ከማን ጋር መቆም እንዳለባት ከፍ አድርጎታል። የአሜሪካ ፕሬሸር ዋጋ የለውም ነው የሚለው እና ገፍተው አንድ ህብረተሰብ ወዴት ሊሄድ እንደሚችል ማሳያ ይሄን ነው። የጊዜ ጉዳይ ነው የምንለው። አብረ የምትሄድ ከሆነ ካሳም በይቅርታም በምናምን አደረገዋለሁ ካልክ ታደርጓል። አለበዚያም ክሊር ነው እና የግድ ነው ብሎ የኦሮሞ ህዝብ ኢትዮጵያዊ መሆን አልፈልግም ካለ ብሏል መለስ። ትዝ ይላችኋል። የኦሮሞ ህዝብ ኢትዮጵያዊ መሆን አልፈልግም ካልክ እንኳን የኢትዮጵያ ህዝብ መጥቶ የአፍሪካ ህዝብ እንኳን ሊያስቆመው አይችልም ነው ያለው አይደል? እንደዛ ነው ያለው። የአፍሪካ ህዝብ ግዙፍ በቢሊዮን የሚቆጠር ሊያስቆመው አይችልም። ከወሰነ ወሰነ ነው። እንደዛ የኦሮሞ ህዝብ ሲል ምንድን ነው? ብዙ ስለሆነ አይደለም ኦሮሞ ህዝብ ያለው። የትግራይ ህዝብ ከወሰነ ወሰነ ነው። አፍሪካ አይደለም የዓለም ህዝብ ቢሰበሰብ ሊያስቆመው አይችልም። አሜሪካ ብትታመን የተባበሩት መንግስታት ምናምን ሊያስቆመው አይችልም። ወሳኙ ትግራይ ውስጥ ያለው ማህበረሰብ ነው። አብይ ብልጽግና እምቢ ስላለ ምናምን አይደለም። የመጨረሻ የኢትዮጵያ ፖለቲካ ፍንትው አድርጎ የሚያሳይ ከዚህ የትግርኛ ፕሮግራም አለ ከዚህ በኋላ ከእንግዳ ከመቀለ አስመሳይነት በኢትዮጵያ እኔ ዝም ብሎ በጣም ኢንትረስት ያደረገኝ ስናያቸው በኢህአዴግ ጊዜ አንቱ የሚባሉት የሰብአዊ መብት ተሟጋች የሚመስል አክቲቪዝም ላይ የነበሩ ፖለቲካ ፓርቲ ላይ በጣም ራንስ ያደርጉ የነበሩ እና አክቲቭ የነበሩ ሚዲያ ላይ ሲመጡ ኢህአዴግ ማይክሮ ዲሞክራቲክ የሆኑ በጣም ትንሽ በቃ ዝም ብሎ ምን ነበር በቃ በማይክሮስኮፕ የሚታዩ የዲሞክራሲ ትንታኔዎችን ሲሰጡ የነበሩ ሰዎች አሁን የሉ። እንዲያውም ይሄ መንግስት ልማት በልማት አደረገን ሲሉ ሚዲያ ላይ ይመጣሉ ሲተነትኑ ማለት ነው። የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ከአዲስ አበባ ዩኒቨርሲቲ ሪፖርተር ላይ አዲስ አድማስ ላይ ምናምን ላይ ይመጡ ይተነትኑ ነበር ምሁራን፣ የአዲስ አበባ ዩኒቨርሲቲ ምሁራን ለምሳሌ የምናከብራቸው ሰዎች አሁን እልም ጠፉ። ይህ ጠፉ። ይህ ምንድን ነው? በኢህአዴግ ጊዜ የኢህአዴግን ስርዓት ለመውቀስ ሚዲያ ላይ ትመጣ ነበር። ፋና ምናምን ላይ በጣም በየሚዲያው ይመጡ ነበር። የለም አሁን መውቀስ አይቻልማ። መውቀስ የሆነ ነገር ሂንት እንትን ማድረግ አትችልም። ሚኒስትር ያለ ጠቅላይ ሚኒስትሩ ፈቃድ መግለጫ አይሰጥም። በኢህአዴግ ጊዜ ሚኒስትሮች ሁሉም መግለጫ ይሰጡ ነበር እየጠሩ አዲሱ እንትናን አያስፈቅድም ወይ መለስን አያስፈቅድም ወይ በረከትን አያስፈቅድም። ሚኒስትሮች ዝም ብሎ ይሰጡ ነበር። የኢትዮጵያ ቴሌቪዥን የቱ ጋር ሊሄድ እያለ ሪፖርተር በዚህ በኩል ነበር የሚልከው ድሮ። አሁን መግለጫ የሚሰጥ ሚኒስትር መስሪያ ቤት የለም። ጠቅላይ ሚኒስትሩ ብቻ ማይክ እዚህ ጋር ይደረጋል። ጋዜጠኛው እሱ ነው፣ ሪፖርተሩ እሱ ነው። ካሜራ የራሱ ካሜራ ከጠቅላይ ሚኒስትር ይዞ ይመጣል። እዚች ጋር ማይክ ያደርጋል። ጀምር ይለዋል። ጀምር ልትገማት እያስደገሙ
እቺ ተሳሳተ ድገማት የተባለ የሀገር ጠቅላይ ሚኒስትር ማይክ ጋዜጠኛ ምን ይዞ ምን ሰርቶ ይብላ? ማይክ እኮ ጋዜጠኛ እኮ ነው። በሄደበት ከፈለገ ምንድን የሚባለው ሁሉም ጋዜጠኛ ስማቸው አጠርሽተው ሰምቼው አላቅም። ማን ነው ይሄ ጋዜጠኛ አልኩት። የቱሪዝም ምናምን የሚያቀርብ ልጅ ነው አሉ። እኔ ገጥሞኝ አያቅም፣ ሰምቼውም አላቅም። ልጁ ፋና ቴሌቪዥን የቱሪዝም ምናምን ላይ የቱሪዝም አምባሳደር ነው አሉ እና በፖለቲካ ህይወት የለውም አሉ። የአማራ አክቲቪስቶች፣ የአማራ ሚዲያ ባለቤቶች ይወቅቱት ነበር ሰውየው ጋዜጠኛው። እኔ ሰምቼው አላቅም፣ ልጁ አይቼውም አላቅም። እና ሰውየው ፖለቲካ ውስጥ የለም። ስለ ቱሪዝም ምናምን ነው ፕሮሞት የሚያደርገው። ኢትዮጵያ ቱሪዝም በየጫካው እየሄደ ምናምን ነው የሚሰራ። እሱ አንድ ቀርቷል ተብሎ ስሙ ያልጠለሽ አንድ ሰው ተገኘ ተብሎ እና አንተ ነህ ኢንተር የምታደርገኝ ብሎ ቁጭ አደረገው እሱ ነው። ከዛ እሱ ላይ ሰሙ ሲቀጠቅጠዋል። ሰው ደግሞ ልጁ ምን ያደርግ ይላል። ፖለቲካ አይጠይቀው፣ የኢትዮጵያ ጉዳይ አይጠይቀው። ቀጨኔ በዚህ ሄደች፣ ሚዳቋ በዚህ ያለፈች፣ በቃ የሚገርም ነው። ሾፌሮቹ ስማችን አጠለሹ፣ ቲፕ ፈልገው የፈረንጆች ሲመጡ we have a lot of problem አብይ ዘ ዲክታተር አብይ ዘ ኪለር we have a killer prime minister እያሉ ስሙ እያጠለሹት ነው መሰለኝ። ስንጫጫ ነበር። ይሄን እንዝጋው፣ ይሄን ተመልካቾች እንዝጋውና አንድ የመጨረሻ የአስመሳይነት ጉዳይ ያው የነዚህ አስመሳይነት የፖለቲከኛ ነው። ጥሩ ፖለቲከኛ ነበር ድሮ። አሁን እንደዛ አይመስለኝም፣ የት እንዳለ አይታወቅም። ኢትዮጵያ ውስጥ የአድርባይነት ባህል በጣም አለ። ሌላም ሀገር ይኖር ይሆን፣ የሌላ ሀገር በደንብ ማውቀው ነገር ስላልሆነ ነው። በዚህ ዘመን ደግሞ ያለውን አይነት አድርባይነት አይቼ አላውቅም። በንባብም በምንም እንደዚህ አጋጥሞኝ አያውቅም። ለምሳሌ አብረን ኢህአዴግ ስንታገል የነበርን ሰዎች ኢህአዴግ ሲያደርሳቸው የነበሩ በደሎች ተጠናክረው ቀጥለው አሁን ዝም ብሎ ውዳሴ ብቻ የሚያሰሙ ሰዎች ይሰማለሁ። ዝም ማለትም እኮ ክብር ነው፣ አንዳንዴ ወግ ነው እኮ ማለት። ከፈራህ ሰው ነን እንፈራለን ምናምን፣ እሺ ከፈራህ ዝም ማለት አትሊስት ይሻላል። ግን ወጥተህ ውዳሴ ማህሌት መቆም ማሸብሸብ ምናምን ደግሞ አያስፈልግም። እና በዚህ ዘመን በጣም አንዳንዶች ደግሞ ከጥቅም ጋር ከግል ጥቅም ጋር እነሱ ከተጠቀሙ አገር የተለወጠ የሚመስላቸው የእነሱ ስም በጠቅላይ ሚኒስትሩ ከተሞካሼ ወይም ጠቅላይ ሚኒስትሩ ጀግናው ከሌ ካሏቸው ከዛ በኋላ ያንን ስም ጠብቀው ለመኖር ሀገር አፈር ድሜ ብትበላ አብረውን የታገሉ ወንድሞቻችን ምናከብራቸው ምናውቃቸው ሁሉ ለራሴ ለመረዳት ግራ ይገባኛል። አውቃቸዋለሁ፣ ምክንያቱም ምን ያህል የመስዋዕትነት የመክፈል ቁርጠኝነት እንደነበራቸው ለዓላማቸው የጸኑ እንደነበር አውቃለሁ። እና አቶ መለስ እንደዚህ እድሉ ቢሰጧቸው ቢወድሷቸው ኑሮ እንደዚህ መላላጥ አያስፈልጋቸውም ነበር ማለት ነው ሁሉ ላለሁ። ምክንያቱም አሁን መቼስ ሰው በጤነኛ አይምሮ ተሳስቼ ከሆነ ታረማለሁ፣ በጤነኛ አይምሮ ኢትዮጵያ ወደ ዲሞክራሲ ጎዳና ሄዳለች ብሎ በትክክል በምክንያት አስደግፎ አንድ ሁለት ብሎ ቆጥሮ የሚያስረዳኝ ሰው ካለ በጣም አደንቀዋለሁ፣ በጣም ይገርመኛል። በምክንያት የሚመራ ሰው ካለ አንዱዓለም አራጌ በምክንያት የሚመራ ካለ እኔ አደንቋለሁ። ኢትዮጵያ በዲሞክራሲ ነው፣ ኢትዮጵያ በልማት ላይ ነች ያለችው ብሎ በማስረጃ የሚያስረዳኝ ካለ እኔ አደንቋለሁ። እነዚህ ግን እንዴት ብሎ ይናገራሉ? ከየት አምጥተው? ጠቅላይ ሚኒስትሩ እኮ ሚራክል ነው፣ እመኑኝ እንጂ እየለማው ነው እንጂ ሚራክል ነው። ሰው መግለጥ አለበት፣ አይኑን መግለጥ አለበት። እያያቸው አይደለም፣ እየተራበ እኮ ነው። እየተራበ እንቁላል ለልጅ መመገብ እኮ ብርቅ አይደለም ኢትዮጵያ ምድር ላይ ማለት ብርቅ ነው እንጂ ምን ጥርጥር አለ? ዳቦ ገዝቶ 4 ልጆች ያሉት ስንት ዳቦ ገዝቶ ነው ቁርስ አብልቶ የሚሸኛቸው ትምህርት ቤት? እና የለማች እኮ ነው የኢትዮጵያ ልማት እኮ ልማት በልማት ሆናለች የሚል ጥቂቶች፣ እውነት ነው ኢትዮጵያ ላይ ጥቂቶች ሀብታም ሆኗል። እነዚህ ግን አርቲፊሻል ሀብታሞች ናቸው። እንደ ማሽሩም እንደ እንጉዳይ በኦቨርናይት ያበቡ ናቸው። እነዚህ ይጠፋሉ። ብልጽግና ሲኖር ነው እነዚህ ሀብታም የሆኑት፣ ሲሄድ የለውም። እነዚህ መሰረት የሌለው ሀብታሞች ናቸው። እነዚህ ማን ነው ይሄ የሚባለው ቲክቶክ ላይ ሲወጣ የነበረው ሌባ ነው ተብሎ ብዙዎችን በልቶ ሄደ መኪና ሲያሻሽ የነበረው ቲክቶክ አንድ ልጅ ነበር አይደል?
እንዲሁ እንደዚህ ነኝ እኔ እኮ ከቴፒ ተነስቼ እንደዚህ ቡና ነጋዴ ነበርኩ እንትን ሄድኩኝ ኢንዶኔዥያ ነበርኩኝ እንደዚህ እድሜ ደግሞ እንደዚህ ነው ስለነበረ እንደሱ ውሸታም ነው ስንላችሁ ነበር እዚህ ሚዲያ ላይ አጭበርባሪ ነው። እስቲ የኢትዮጵያ ጉምሩክ የኢትዮጵያ ገቢዎች ባለስልጣን ይሄ ሰውዬ በአመት ታክስ ከፍላለ ወይ ለኢትዮጵያ ጉምሩክ ባለስልጣን ለኢትዮጵያ ገቢዎች አመታዊ የሳምንት ወጪ 1 ሚሊዮን ነው ወጪ ሲል ሽቶ እንደዚህ ነው ማድረገው ሲል ወጪ ምን ያህል ነው ስለ ገቢ ታክስ ደረጋለ ብትሉት 5 ሳንቲም አልነበረውም። I was telling you በጣም ረጅም ጊዜ ነው ስናገር ነበር። መጨረሻ ላይ እጅ ከፍኝ አገኙት። አሁን የት እንዳለ አይታወቅም።